ፋኖ ስለ ሰው ልጅ ኃጢአት ተላልፎ የተሰጠ ነው ይላል። እኔ ደግሞ የሰው ልጆችን ሁሉ ኃጢአት ሰብስቦ የተሸከመ ነው ፋኖ የሚባለው። ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ ስለዚህ የአፋብን ትግል ትንሳኤውን ሊያበሰር ነው ካሉ አፋብን ሞቶ ነበር ማለት ነው። መጀመሪያ መሞቱን ሳትነግሩን እኛ ደግሞ ትንሳኤውን አንቀበል። ከየቤታችን ከወጣን በኋላ ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ይሆናል። በየቤተ መቅደሱ በየገዳማቱ እየተልከሰከሱ የቤተ ክርስቲያንን ክብር የሚያዋርዱ በጣም ብዙ ሰዎች አሉ። ቤተ ክርስቲያን ውስጧን መፈተሽ አለባት ብዬ ህዝባችን ህልውና ላይ የሞት የፍጅት የመፈናቀልና ሀገር አልባነትን ፈርደውና አውርሰው እጃቸውን ከደሙ ንጹህ ነኝ ለማለት የታጠቡና ወደድ ባያቃቂረኞች የሚያፍሩበት ትግል በጀመራችሁ በአንድ ዓመታችሁ ይሄን መንግስት ገድለን ገንዘነዋል ብላችሁ ነበር። ለመቅበር 3 ዓመት ፈጀባችሁ። በትግል ላይ እንዳለፋ ነው ሆነ ስንመለከተው ደግሞ ምንም ትርፍ ሳይጠብቁ ዝቅ ብሎ ህዝብ ማገልገል ከፈጣሪ ራሱ የቀሰም ነው ተግባራዊ ምሳሌ መሆኑን እንማርበታለን። ጥማት አስክሯችሁ ሀብት ማጋበሻ መንገድ መስሏችሁ ዘረኝነት ፋሽን ሆኖባችሁ መሰለኝ ወደ በረሃ ትግል የገባችሁ። የአማራ ህዝብ ትንሳኤ አይቀሬነትም በሰራዊታችን ቀጣይነትና ተከታታይነት ያላቸው ደማቅ ድሎች ተረጋግጠው ሁለቱም ሸኔ የአማራው ብቻ ሳይሆን የኦሮሞው ሸኔ የአማራውም ሸኔ ደናቁርት ተሰብስበው ተመርጠው ከያሉበት የተካተቱበት ነው ይመስለኝ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በአማራ ክልል በሽብር ቡድንነት እየተንቀሳቀሰ ያለው የአማራው ሸኔ የሚባለው ቡድን ውስጥ ያሉ 2 የቡድኑ አመራር የሚባሉ ሰዎች የፋሲካ በዓልን ወይም የትንሳኤ በዓልን ምክንያት አድርገው ያስተላለፉት መልእክት ተመልክተናል። ይሄንን መልእክት ያስተላለፉት እስክንድር ነጋና አስረስ ማረ ዳምጤ የሚባሉት ግለሰቦች ናቸው እና መልእክቱ ፍሬ ያለው ነገር ሆኖ ሳይሆን እዛ ላይ ባነሷቸው ሐሳቦች ላይ ቡድኑ ያለበትን ቁመና ራሳቸው በገለጹበት መንገድ መረዳት የሚቻልበት እድል ስላለ አንዳንድ ነጥቦችን አንስተን የምንወያይበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። በቅድሚያ እንግዲህ የፋሲካ የትንሳኤ በዓል በጥሩ ሁኔታ ተከብሮ ማለፉን ሰምተናል። ከዚህ በፊት በነበረ ቪዲዮ ላይ በሰራሁት ፕሮግራም ላይ የመልካም በዓል መግለጫ ስናገር ወይም ደግሞ እንኳን አደረሳችሁ ስል ለመላው የኦርቶዶክስ እምነት ተከታዮች ነበር ያልኩትና እንዴት ፋሲካ የኦርቶዶክስ ብቻ ነው ወይ የሚል ጥያቄ የተለያዩ ኮመንት የሚጽፉ ሰዎች ላይ በጻፉልኝ ሰዎች ለመረዳት ያለው ኮመንት ላይ እና እኔ ግን እናንተ አንዳንድ ጊዜ ስህተት አታልፉም ወይ የሚል ጥያቄ ነው ማንሳት የምፈልገው። አንዳንዴ ስህተት ለፉ እንጂ እንዴ ጨፈጨፉኝ እኮ ኮመንት ላይ አንተ ኦርቶዶክስ ብቻ ነው ወይ ተከታይ ማን ነው ትንሳኤ በዓል የኦርቶዶክስ ብቻ ያደረገው ማን ነው ምናምን እንዴ ሰው አይሳሳትም አንዳንድ ጊዜ ይሄ ልጅ ተሳስቶ ይሆናል ምናምን አትሉም እንዴ? እኔ ኮመንቱን ሳነብ ነው የኦርቶዶክስ ብቻ ነው እንዴ ምናምን የሚለውን ሳይ ተመልሼ ሳዳምጠው ለኦርቶዶክስ እምነት ተከታዮች ነው የሚለውና ኮመንት ላይ ፒን አድርጌ ጽፌላችሁ ነበር አይታችሁት ከሆነ እኔም በኋላ ነው ያየሁት። ለመላው የክርስትና እምነት ተከታዮች ያልኩ ነበር የመሰለኝና ለመላው የኦርቶዶክስ እምነት ተከታዮች ብዬ በማለቴ ቅር ያላችሁ ሰዎች በስህተት መሆኑን እንድትረዱና አሁንም በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል እንዲሁም ደግሞ ወደፊት ለሚመጣው የዳግሚያ ትንሳኤ በዓል ለሁላችሁ ለመላው ህዝበ ክርስቲያን እንኳን አደረሳችሁ ማለት ፈልጋለሁ። አንዳንዴ ግን እንደዚህ አይነት ስህተቶችን እለፉ እባካችሁ ለማለት ፈልጋለሁ። ለማንኛውም ኮመንቶቻችሁን ስለጻፋችሁልኝ በጣም አመሰግናለሁ። አንዳንዴ እንደዚህ ወደ ፕሮግራሙን ለመግባት ስንቸኩል መጀመሪያ ላይ ማለት ያለብንን ነገሮች የምንዘላቸው ነገሮች ይኖራሉና ለኮመንቶቻችሁ አመሰግናለሁ። ግን አንዳንዴ ደግሞ ሆን ተብሎ የተደረገ ነገር እንዳልሆነ በመረዳት
በስህተትም ሊሆን እንደሚችል ብትረዱ መልካም። በጣም የተበሳጩብኝ ሰዎች አሉ፣ ቅር ላላቸው ሰዎች ማለት ነው። ኤኒዌይ በዛ መንገድ እንድትረዱት እፈልጋለሁ። ወደ ፕሮግራማችን ስንመጣ እንግዲህ ይሄ የአማራው ሸኔ የሚባለው ወይም ራሱን ፋኖ እያለ የሚጠራው ቡድን የፋሲካ በዓልን የትንሣኤ በዓልን ምክንያት አድርገው ሁለት የቡድኑ አመራሮች ወይም አመራር ነን ነው የሚሉት ግን የቡድን አባላት የሆኑ ሰዎች እስክንድር ነጋና አስረስ ማረ ዳምጤ እንኳን አድረሳችሁ መልእክት አስተላልፈዋል። በዚህ ባስተላለፉት መልእክት ላይ አሁን ያለው ይሄ አሸባሪ ቡድን ምን አይነት ቁመና ላይ እንዳለ በምን ሁኔታ እየተንቀሳቀሱ እንዳለ እራሳቸው በገለጹት መንገድ ያስረዱበት ሆኖ ስላገኘሁትና እንዲሁም ደግሞ ያው የነሱን ውሸት ገልጦ 10ም 15ም ደጋፊ ካላቸው በማስረጃ ማሳየቱ ጠቃሚ ስለሚሆን ነው የነሱን ፕሮግራም መስራት የፈለኩት። ግን ትቼው ነበረ የሚጠቅም ነገር ስላልነበረው ግን አዲስ የተለየ መረጃም ስለሌለ እስኪ እንመልከታቸው እነዚህን ሰዎች ብዬ ነው። በመጀመሪያ እንግዲህ ፋኖ የሚለው ስም ይላል። ወደ እነሱ ወደ ሁለቱ ሰዎች ከመምጣቴ በፊት ስለ ፋኖ ዴፊኒሽን የሚሰጥ አንድ ኦርቶዶክስ እምነት ተከታይ ይሁን የትኛው እምነት ተከታይ ይሁን አይታወቅም፣ ግን የኦርቶዶክስ እምነት ተከታይ ነን ከሚሉ ባህታውያን አይነት ናቸው አይደሉም የሚለውን ቤተክርስቲያን ራሷ የምታጣራው ሆኖ ነገር ግን የዛ እምነት ተከታይ ነን ከሚሉት አንድ ባህታዊ የሆነ ሰው ስለ ፋኖ የሚሰጠው ዴፊኒሽን አለ እና ፋኖ ማለት ይላል ክርስቶስ በጣም እኮ የሚያስቀው ክርስቶስ ወደ ምድር ሲመጣ ምናምን ስለ አዳም ኃጢአት ተላልፎ የሚሰጥ ነው ይላል። እኔ የሚለው ስለማይገባኝ እስኪ ከገባችሁ እሱ የሚለው እንድታስረዱኝ የሚለውን ላሰማችሁ። መጀመሪያ ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታልፎ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ሕያው አምላክ መሞት የማይገባ ወየ እኔ ልሙትልህ ማለት ልቅሶ ምንድነው የሚለው ይሄ ሰውዬ የሚያወራው ነገር ገብቷችኋል? አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ነው ይላል። ፋኖ እና ስለ አዳም ኃጢአት ተላልፎ የሚሰጠው ክርስቶስ እንዴት ነው የተገናኘው? እኔ የኦርቶዶክስ እምነት ተከታይ የሆናችሁ ሰዎች እባካችሁ እነዚህን ደብተራዎች ምናምን ይሄ በየምናምኑ እየገቡ የኦርቶዶክስ እምነትን የሚያቆሽሹ የእምነቱ ተከታይ ነን ወይም ደግሞ አማኝ ምንድነው አስተማሪዎች ነን ካህናት ነን ባህታውያን ነን ብለው ይህንን እምነት የሚያቆሽሹ ሰዎች አሉ። በየቤተ መቅደሱ በየገዳማቱ እየተልከሰከሱ የቤተ ክርስቲያንን ክብር የሚያዋርዱ በጣም ብዙ ሰዎች አሉ። ቤተ ክርስቲያን ውስጧን መፈተሽ አለባት ብዬ አስባለሁ። ይሄ ሰውዬ በማይመለከተው ገብቶ ስለ ፋኖ የፋኖ ታጣቂዎችን እያስተማረ ስለ ክርስቶስ ተላልፎ ስለሚሰጠው ስለ ሰው ልጅ ኃጢአት ነው የሚያወራው እና ፋኖን የሚስሉት በዛ ልክ ነው ማለት ነው። ስለ ሰው ልጅ ኃጢአት ሁሉ ተላልፎ የሚሰጥ ነው ማለት ነው ፋኖ። ከክርስቶስ ጋር ለማነጻጸር የሚሞክሩበትን መንገድ ሁሉ እንድታመሳስሉት ነው። እኔ ቤተክርስቲያን እነዚህን ሰዎች አንዳንዴ ለምን ዝም እንደምትል አማኝ ነን የሚሉ ሰዎች ራሳቸው እነዚህን ሰዎች ማንነት እየገለጡ ለምን እንደማያሳዩ ግራ ይገባኛል። ቤተክርስቲያን ማህበረ ቅዱሳን ውስጥ ያሉ ሰዎች ፖለቲካን እንዘውራለን የቤተክርስቲያን ተቆርቋሪ ነን ምናምን የሚሉ ሰዎች እነዚህን ከሃዲ የሆኑ የቤተክርስቲያን ስም የሚያቆሽሹና ክብሯን የሚያጎድፉ ሰዎችን ለምንድን ነው ሃይ ማይሏቸው? ማስረጃቸውን አጣርተው እነዚህ አማኝ አይደሉም፣ ባህታዊ አይደሉም፣ የቤተክርስቲያኑ አገልጋይ አይደሉም የሚለውን ነገር መግለጽ ያቃታችሁ ለምንድን ነው? እነዚህ ሰዎች በሚያደርጉት ነገር የምትወቀሰው በቤተክርስቲያን ስም ስለሚያወሩ ቤተክርስቲያን ናት ተብሎ ስለሚታሰብ ብዙን ሰው የማደናገር እድል አላቸው እነዚህ ሰዎች እና እያጣሩ መረጃ ማቅረብ ቢቻል ጥሩ ነው። ግን ሰውየው እንደሚያወራው ፋኖ ስለ ሰው ልጅ ኃጢአት ተላልፎ የተሰጠ ነው ይላል። እኔ ደግሞ የሰው ልጆችን ሁሉ ኃጢአት ሰብስቦ የተሸከመ ነው ፋኖ የሚባለው እላለሁ። እንግዲህ መጥቶ የሚያስረዳኝ የሚከራከር ሰው ካለ በማስረጃ መከራከር ይችላል። በተለይ ይሄን ባህታዊ ብታመጡልኝ። እስክንድር ነጋ ምን አለ? እስክንድር ነጋ በህይወት አለ ወይ? ሲጀመር እኔ በህይወት አለ ወይ ብዬ ጥያቄ ልጠይቅ ስል የፋሲካ በዓል መልእክት አስተላልፈዋል አሉኝና
ምን አለ እስከ ዛሬ ድረስ እንግዲህ ወደ ሰላም ይመጣሉ ተብሎ የሰላም ድርድር እንጀምራለን ወይም ጀምረናል ከመንግስት ጋር መነጋገር ብሎ መጀመሪያ ያወጀው እስክንድር ነበር። ግን በእርግጠኝነት እኔ በህይወት የሚወጣም አይመስለኝም። ከዛ በረሃ ካሉበት አካባቢ ቢወጣ እስካሁን ድረስ ይወጣ ነበረ እና የሆነ የእንትን ምንድነው ሳር አክሎ እዛው እየሟሟ እያለቀ ነው ያለው ሰውየው። አሁንም ስለ አርበኝነት ያወራል እሱ አርበኛ እስክንድር ነጋ ምናምን ያለ። ኤኒዌይ የፋሲካ በዓል ላይ ያስተላለፈው መልእክት የመጀመሪያው የምናየው ምን ይላል መሰላችሁ? እንደ ፋኖ ስናስበው ይላል ምንም ትርፍ ሳይፈልግ ዝቅ ብሎ ህዝብን ማገልገል ከፈጣሪ የተማርነው ምሳሌ ነው ይላል። እንግዲህ ይሄ ክርስቶስን ዝቅ ብሎ እግር ያጠበበትን ዝቅ ብሎ ያገለገለበትን ነገር ራሱን አዋርዶ ስለ ሰው ልጅ ኃጢአት የሞተበትን ነገር ሲናገር ነው እና የክርስቶስን ታሪክ ወይም የክርስቶስን ዝቅ የማለት ሰብዕና እንደ ፋኖ ሆነን ስናስበው ይላል ምንም ትርፍ ሳያስፈልገን ወይም ምንም ትርፍ ሳንፈልግ ዝቅ ብሎ ህዝብን ማገልገል ከፈጣሪ የተማርነው ምሳሌ ነው። ጤና ይስጥልኝ። በክርስትና እምነት ርዕሰ በዓላት የሚባለው ፋሲካ ነው። ለዚህ እውነታ ብዙ ምክንያቶች ያሉ ቢሆንም እንደ ሰው በመድኃኔዓለም ትንሣኤ ሞት ከዘላለማዊ ሞት ነፃ የወጣንበት መሆኑ ዋነኛው ነው። በትግል ላይ እንዳለፋ ነው ሆነ ስንመለከተው ደግሞ ምንም ትርፍ ሳይጠብቁ ዝቅ ብሎ ህዝብ ማገልገል ከፈጣሪ ራሱ የቀሰም ነው ተግባራዊ ምሳሌ መሆኑን እንማርበታለን። ከዘላለማዊ ሞት ነፃ የወጣ ነው በራሱ በፈጣሪ ከባድ የስቃይ ዋጋ ተከፍሎበት ነው። አሁን እንደ አማራም እንደ ኢትዮጵያም ተጋፍጠነው ከምንገኘው ከባድ ታሪካዊ ፈተና ነፃ የምንወጣውም ከባድ የስቃይና የመስዋዕትነት ዋጋ ተከፍሎበት ነው። እውን እነ እስክንድር ነጋ አሁን ትርፍ አትፈልጉም? ትርፍ ሳትፈልጉ ነው ስለ ሰው ልጅ ኃጢአት ሁሉ ይሄን ዋጋና መከራ እየከፈላችሁ ያላችሁት? ኧረ ተው፣ በህዝብ ስም አትቀልዱ። ተው፣ እናንተ በምትጫወቱት ጌም ደም እየፈሰሰ ነው። ብዙ ሰው እያለቀ ነው። ተማሪዎች ከትምህርት ገበታ ውጪ የሆኑ ነው። ተው፣ ይሄን ቀልድ አቁሙ። ወይ የምር ትግል አድርጉትና ስትራመዱ እናያችሁ። ካልሆነ ሰው በሚሞትበት ትግል ብላችሁ በምትጠሩት የሽብርተኞች እንቅስቃሴ በጣም ብዙ ሰው እየተሰቃየ ነው። የአካባቢው ገበሬ ወጥቶ እንዳይገባ አርሶ እንዳይበላ ልጆቹን ትምህርት ቤት እንዳይልክ እያደረጋችሁት ነው። እናንተ ግን ምንም ትርፍ ሳንፈልግ ዝቅ ብለን ህዝብን ለማገልገል ከክርስቶስ የተማርነው ስብዕናችን ነው ትላላችሁ። እኛ የምናውቀው ዝቅ ብላችሁ እስከ ገበሬው ጓዳ ድረስ ገብታችሁ ስትዘርፉ፣ የገበሬውን ከብቶች እያወጣችሁ እያረዳችሁ ስትበሉ፣ ልጆቹን ትምህርት ቤት እንዳይልክ ስትከለክሉ፣ ትምህርት ቤት ስታቃጥሉ፣ ከዞንና ከወረዳ ዝቅ ብላችሁ እስከ ጎጥ እስከ ቀበሌ ገበሬ ማህበር እየወረዳችሁ ዝቅ ባላችሁ ቁጥር ዝቅ ብሎ የምታገኙትን ገበሬ ሁሉ ሰላም እየነሳችሁ እንደምትኖሩ ነው የምናውቀው እንጂማ ምንም ትርፍ ባትፈልጉ ኖሮማ ይህን ህዝብ ማሰቃየት ለምን አስፈልገ? የስልጣን ጥማት አስክሯችሁ፣ ሀብት ማጋበሻ መንገድ መስሏችሁ፣ ዘረኝነት ፋሽን ሆኖባችሁ መሰለኝ ወደ በረሃ ትግል የገባችሁት እና ትርፍ አንፈልግም የሚለው ነገር አያስኬድም። ትርፍ ያልፈለገ ሰው ገበሬ እየቀማ ገንዘብ አዋጣ እያለ ጤፉን እየሰበሰበ ስንዴውን እየዘረፈ ማሳውን እያቃጠለ ከገበሬው ጓዳ እየገቡ ምንድነው ጥሪታቸውን ሁሉ እየዘረፉ ገንዘብ አዋጡ እያሉ እንጀራና ዱቄት የሽሮ የበርበሬ ዱቄት ካላመጣችሁ እያላችሁ ገበሬውን እየዘረፋችሁ አትኖሩም ነበረ። የወረዳና የዞን ባለስልጣኖችን እየገደላችሁ 4 ኪሎ ካልገባን በስተቀር ድርድር አንደራደርም ብላችሁ አታወሩም ነበር ትርፍ ባትፈልጉ ኖሮ። ትርፍ ያልፈለገ ሰው በተመደበበት ቦታ ወይም ባለበት ሙያ ላይ ህዝብን ዝቅ ብሎ ያገለግላል እንጂ መሳሪያ ታጥቆ ጫካ ገብቶ ህዝብ አያሸብርም። እናንተ ከክርስቶስ ጋር ሳይሆን ምናልባት መመሳሰል ካለባችሁ ከሰይጣን ጋር ነው፣ ያውም ከዋናው ሳጥናኤል ከሚባለው የሰይጣን አለቃ ጋር። በሁለተኛ ደረጃ እስክንድር ነጋ ምን ይላል? ትልቁን የውጭ ፈተና እናሸንፋለን ብለን ይላል። ትልቁ የውጭ ፈተና እንግዲህ መከላከያ ሰራዊት ወይም የኢትዮጵያ መንግስት መሆኑ ነው። ትልቁን የውጭ ፈተና እናሸንፋለን ብለን ትግል ጀምረን ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ነው ይላል። ስሙት እስክንድር ነጋ የሚዘባርቀው። ፈተናው የውስጥም የውጭም ነው።
ትልቁ የሆነውን የውጭ ፈተና እናሸንፋለን ብለን ከየቤታችን ከወጣን በኋላ ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ይሆናል። የኢየሱስ ክርስቶስ ጽናትና መስዋዕትነት ለእያንዳንዱ ሐቀኛ ፋኖ የነፍሱ ማህተም መሆን ይገባዋል። ጽናታችንና መስዋዕትነታችን በምድርም በሰማይም የምንከበርበት ጽዋችን ነው። ተሸነፋችሁ እንዴ? እስኪው ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካ መንፈስ አለማክበር ነው። መቼ ነው የተሸነፋችሁት በውስጥ ትግል? ወይም ደግሞ መቼ አመናችሁ? ተሸንፋችኋል፣ ተፈረካክሳችኋል። አንድነት የሚባል የላችሁም። ፋኖ የሚባል ወይም አፋብን የምትሉት አፋባሃ የምትሉት ምናምን አፋሃድ የምትሉት አደረጃጀት አየር ላይ ዩቲዩብ ላይ የተመሰረተ እንጂ መሬት ላይ የሌለ እንደ ዱቄት የተበተነ ቡድን ነው ያለው ብለን ስንናገር አንድነን ስትሉ ነበር አይደል? ምን መጣ ዛሬ? ምን አሳመናችሁ? የክርስቶስን እውነት ተከትላችሁ እንደው ክርስቶስ ኃጢአተኛውን ሁሉ ይሰበስባል ስትባሉ እንደናንተ አይነት ደንቆሮና ዶርማንት የሆነ ሰው ይሰበስባል ተባላችሁ እንዴ? አንዳንዴ ምሳሌ የምታረጉትን ራሱ ምረጡ። ዶክተር አብይ ስለ የበዓላት መልካም ምኞት መግለጫ ወይም እንኳን አደረሳችሁ መልእክት ሲያስተላልፉ በጣም መሳጭ የሆነ ድርሰት ነው የሚጽፉትና እንደሳቸው አይነት እኔ አሁን አብቹን አንቱ ስል ግራ ይገባኛልና ብዙ ኮመንቶች ደግሞ ያለው አብቹ አትበል ጠቅላይ ሚኒስትር ዶክተር አብይ ያልክ ተናገር ትሉኛላችሁ። እኔ አልለመድኩም፣ ለመልመድ እየሞከርኩ ነው፣ ግን አንቱ ስለው ይርቅብኛል። ሌላ ሰው እየጠራሁ ይመስለኛልና ለዛሬ አብቹ በሚለው ፍቀዱልኝ። እና አብቹ ይሄን እንኳን አደረሳችሁ መልእክት ሲጽፍ በጣም መሳጭ የሆነ ድርሰት ነው የሚጽፈው እና እንደሱ ለመሆን እየተጣጣሩ በቃ ተጋግጠው ሊሞቱ ነው ሰዎች። የሚያወሩትን የሚሉትን የሚናገሩትን አያውቁም። ራሳቸውን ከክርስቶስ ጋር እያነጻጸሩ እንደ ክርስቶስ ዝቅ ብለን ህዝብ ማገልገል የተማርነን ይላሉ። ዝቅ ብለው ህዝብ የሚዘርፉት ሰዎች እና በውስጥ ትግል ተሸንፈን ከትግል ሜዳ መውጣታችን የፋሲካ መንፈስ አለማክበር ነው ማለት እንግዲህ እነ ማስረሻ ሰጤ ሌሎቹም ደግሞ እዛ ውስጥ የነበሩት እነ ኮሎኔል ፋንታሁን ሙሀባ ሌሎቹ በጣም ብዙ የፋኖ አመራሮች የነበሩ ሰዎች ወደ ሰላሙ እየመጡ ነው። እንግዲህ እነሱ ወደ ሰላም በመምጣታቸው በውስጥ ትግል ተሸንፋችሁ ነው ወደ ውስጥ የመጣችሁት እንጂ መንግስት አሸንፎን አይደለም፣ መከላከያ ሰራዊት አቅቶን አይደለም፣ ወይም ደግሞ አሁን ያለው ትግል ድል እያደረገ መሆኑ ጠፍቷችሁ አይደለም። ነገር ግን የውስጥ ትግሉ ስላልተመቻችሁ ነው ለማለት ነው የፈለገው። የውስጥ ትግሉም አይመቻቸው ያለውንም ሁኔታ አይተው ትግሉ ተሽጧል ብለው ይምጡ፣ የተነሳንበት ትግል ተሽጧል ብለው ነው የመጡት። ዋናው እኛ የምንፈልገው መምጣታቸው ነው። አንተ ትመጣለህ አትመጣም፣ ባለህበት እንደ ጨው ሟምተህ ትጠፋለህ። ካልሆነም በመከላከያ ሰራዊት ትደመሰሳለህ። ካልሆነም ደግሞ ነበሩ እንደሚባሉት የሆነ ጊዜ የሆኑ አሸባሪዎች ነበሩ እንደተባለው የገባችሁበት ጠፍቶ ድራሻችሁ ጠፍቶ ምናልባት ታሪኩ ነው የምትቀሩበትም ጊዜ እውን ሊሆን ይችላል። በአጠቃላይ ግን የውስጥ ትግሉ ምን ያህል እየፈረካከሳቸው እንዳለ አሁን ላይ አንድነት የሚባል ነገር እንደሌለ እስክንድር ባይዘወይ የቡድኑን የውስጥ ታሪክ ነው የሚያወጣው ብዙ ጊዜ እና ከነዘመነ ጋር የሚጣላውን በዚህ ምክንያት ነው። የሆነች መልእክት ያስተላለፍና እዛ ላይ ያው በፊት ይጽፋል ነበር፣ ጎበዝ ነው ሲጽፍና የሆነች ቶፒክ ሰንቀር ማድረግ ይችልበታል። እንኳን አደረሳችሁ የሚል መስሎ በውስጥ ትግል ተሸንፈን ከትግል ሜዳ እየወጣን ነው የሚል መልእክት ያስተላልፍባቸዋል። ስለዚህ የውስጥ ትግሉ በጣም ብዙ የዚህን ቡድን አመራሮችና አባላትን ከውስጣቸው እንዲያፈነግጡና ወደ ሰላሙ መንገድ እንዲመጡ እያደረጋቸው እንደሆነ እስክንድር ነጋ አምኖ ስለገለጸልን እናመሰግናለን ማለት እንፈልጋለን። እስክንድር ነጋ ግን ስለ ልጅህ ስለ ናፍቆት ብለህ ይበቃሃል፣ ከምትሞት ከዚህ በኋላ ልጅህ ጋር ሂደህ በሰላም ብትኖር ይሻላል የሚል መልእክት እንደው በፋሲካ በዓል ስም ለማስተላለፍ እወዳለሁ። ቀጣይ የምናገኘው አስረስ ማረ ዳምጤ ይባላል። አስረስ ማረ ዳምጤ ማለት የሰላም መንገድን ተከትሎ እንኳን ወደ ሰላም ቢመጣ ይቅርታ ጠይቆ ቢመጣ መንግስት እንዳይቀበለው በሙሉ ድምፅ የሚከራከረው ሰው ነው። ይቅርታ ሊደረግለት የማይገባ እጅግ በጣም ወራዳ፣ ክብር የሌለው፣ ለራሱም ለህዝብም ለሀገርም ክብር የሌለው አጭበርባሪ፣ ከሃዲ፣ ባንዳ ነው አስረስ ማረ ዳምጤ ማለት እና
ይሄ ሰውዬ በቃ ይቅርታ ሊደረግላቸው አይገባም ብዬ ከማስባቸው ሰዎች ውስጥ አንዱ ነው እና አብቹን በተደጋጋሚ ነግሬዋለሁ። ይሄን ሰውዬ ይቅርታ እንዳያደርግለት በእርግጠኝነት ይቀበለኛል ብዬ አስባለሁ። ካስፈለገ በደብዳቤ ለጠቅላይ ሚኒስትር ጽሕፈት ቤት ማስገባት ይችላል። ይሄ ሰውዬ ይቅርታ ጠይቆ ራሱ ቢመጣ እንደ ድሮ የሆነ አደባባይ ላይ እንደሚሰቀሉ ሰዎች እንደዛ ተሰቅሎ ባየው ራሱ ደስ የሚለኝ ሰው ነው። በጣም በህይወቴ ከምጠላው ሰው አንዱ እሱ ነው እና ይሄ ሰውዬ የአማራ ህዝብ ትንሣኤ አይቀሬነት ይላል። የአማራ ህዝብ ትንሣኤ አይቀሬነት በሰራዊታችን ቀጣይነትና ተከታታይነት ያላቸው ደማቅ ድሎች ተረጋግጠዋል ይላል። የአማራ ህዝብ ትንሣኤ አይቀሬነትም በሰራዊታችን ቀጣይነትና ተከታታይነት ያላቸው ደማቅ ድሎች ተረጋግጧል። በጠላት ልብ ውስጥ ተሰብሮ የተቀመጠ ወይም ላይነሳ የተቀበረ ተደርጎ ተነገረበት፣ በካህዲዎችና በሐሰተኞች ልቦና ውስጥ የትግሉ ፍሬ እንደማይታይና እንደማይበላ ተደርጎ የተተረከበት የአማራ ህዝብ በጀግናው የአማራ ፋኖ ብሔራዊ ንቅናቄ ሰራዊትና ደጋፊ ህዝባችን ልቦና ውስጥ በተከተበው አዲሱ ተስፋና የሰመረ ተጋድሎ አማራ ህልውናውን ማረጋገጥ የሚችል ለትንሣኤው የቀረበ ሆኖ በሁሉም አእምሮ ውስጥ ተስሏል። የትኞቹ ናቸው ደማቆቹና ተከታታዮቹ ድሎች? የሆነች ወረዳ ገብታችሁ የሆነች የገጠር ቀበሌ ላይ ያለ ባንክ ላይ ገብታችሁ እንትና ባንክን ተቆጣጠር ብላችሁ ፎቶ ተነስታችሁ እየሮጣችሁ ተጥበት ነው? በ2017 እናጠናቀቀዋለን ያላችሁት ድል ይህም መንግስት ገድለን ገንዘን ጥለነዋል ያላችሁት 2015 ላይ ከ2015 እስከ 2018 ስንት ዓመት አለ? 3 ዓመት ትግል በጀመራችሁ በአንድ ዓመታችሁ ይሄን መንግስት ገድለን ገንዘነዋል ብላችሁ ነበር። ለመቅበር 3 ዓመት ፈጀባችሁ። እናንተ ናችሁ አሁን የአማራ ህዝብ ትንሣኤ አይቀሬነት በደማቅና ተከታታይ ድሎቻችሁ እያረጋገጣችሁ ያላችሁት። አሁን ይሄንን እውነት ነው ብሎ የሚከተል ሰው አለ? የሚያምን ሰው አለ? አስረስ ማለዳምጤ ይሄንን ወሬ ራሱን ቃል በቃል እያሸነፍን ነው፣ መከላከያን እየደመሰስን ነው፣ ጠርገነዋል፣ ጨርሰነዋል፣ ደምስሰነዋል፣ ጨፍጭፈነዋል በየጊዜው የሚያወጡት መግለጫ ይሄ ብቻ ነው። ከ3 ዓመት በኋላም የአማራን ህዝብ አይቀሬነት በተከታታይ ድሎቻችን አረጋግጠናል ይላል። የት ነው እስኪ ተከታታይ ድል? ስንት ወረዳ ያዛችሁ? ስንት ቀበሌ ገባችሁ? ስንት ሰዓት ቆያችሁ? አንድ የገጠር ከተማ ላይ ብቅ ብላችሁ መከላከያ ሰራዊት ጋር ፊት ለፊት ለአንድ ሰዓት ተዋጋችሁ ወይ? መከላከያ ሰራዊት መጣ ሲባል ገና በየሸለቆ በየጉጣንጉጡ አይደለም ወይ የምትሽከረከሩት? እንደው ቆማችሁ የታገላችሁበት የተነጋገራችሁበት የተዋጋችሁበት ጊዜ አለ ወይ? በመሳሪያ ድምጽ ያወጋችሁበት ከመከላከያ ሰራዊት ጋር እድሜ ልክ ውሸት ያወራሉ። በጣም በሚያሳዝን ሁኔታ እድሜ ልክ ደግሞ ውሸት የሚያዳምጥላቸው ሰው አያጡ። ይሄ ሰውዬ ከዚህ በፊት ምን ብሎ ነበረ? የዩናይትድ አረብ ኤምሬት አየር ኃይሎች ይላል በድሮን እና በጀት ጥቃት ለመፈጸም እንቅስቃሴ ጀምረዋል ይላል። አሁን ለፋሲካ በዓል እንኳን አደረሳችሁ በሚል በጽሁፍ ፌስቡክ ፔጁ ላይ ባሰፈረው ጽሁፍ ነው የምነግራችሁ። የዩናይትድ አረብ ኤምሬት ዩኤኢ አየር ኃይል በድሮን እና በጀት ጥቃት ለመፈጸም እንቅስቃሴ ጀምረዋል። ይሄ የኢትዮጵያ መንግስት በፋኖ በሚባለው በዚህ በሽብርተኛው ቡድን ላይ ጥቃት ለመፈጸም በድሮን እና በአየር ኃይል የታገዘ ጥቃት ለመፈጸም ከፍተኛ የሆነ እንቅስቃሴ እያደረገ ነው የሚለው ደግሞ በፋኖ ላይ ሳይሆን በንጹሃን ላይ ጥቃት ለመፈጸም ነው የሚለው። ያንን ለማድረግ የተባበሩት አረብ ኤምሬቶች ዩናይትድ አረብ ኤምሬት የሚባለው ይሄ ዩኤኢ የምትባለው ሀገር እነሱ አየር ኃይሎቻቸውን ከኢትዮጵያ መንግስት ጋር አሰልፈው በንጹሃን ላይ ጭፍጨፋ ለማድረግ ወደ ኢትዮጵያ ገብተዋል። እንቅስቃሴ እያደረጉ ነው። እነማን? የዩናይትድ አረብ ኤምሬት አየር ኃይሎች እና ድሮኖች። የኛ ድሮኖች የትደው ነው? እነ አባይ ኤሮስፔስ ነው ምናምን የሚባለው ድሮን የሚያመርቱት የኢትዮጵያ መንግስት የሚያመርታቸው መከላከያ ሰራዊት ዲፌንስ ፎርስ ኢንጂነሪንግ ነው ምናምን የሚባለው ቢሮ ወይም ተቋም የሚያመርታቸው የት ሄደው ነው እኛ ከዩናይትድ አረብ ኤምሬትስ ድሮን የምናመጣው? ባይዘወይ ለኢትዮጵያ ተቋማት ያላቸውን ንቀት ነው የሚያሳየው። እነዚህ ሰዎች መከላከያ ሰራዊት ጋር ይዋጋሉ። ለኢትዮጵያ አየር ኃይል ክብር የላቸውም። ለኢትዮጵያ መከላከያ ሰራዊት ክብር የላቸውም። ኢትዮጵያ አሁን የምትተዳደረው የምትድነው በመከላከያ ሰራዊትና በአየር ኃይል አይነት ተቋማቶቿ ራሷን ጠብቃ ሉዓላዊነቷን አስከብራ እየኖረች ያለች ሀገር መሆኗን
ለማንኛውም አይነት ጥቃት የሚመጥኑ የአየር ኃይል ሰራዊት አባላት እንዲሁም ደግሞ የአየር ኃይል ተቋም በተለያዩ ቴክኖሎጂዎች የዘመነ ዘመናዊ ትጥቅ የታጠቀ አየር ኃይልና መከላከያ ሰራዊት መኖሩን ማመን ስለማይፈልጉ እንደዚህ የሀገርን ቁመና እያንኳሰሱ ከዩናይትድ አረብ ኤምሬት አየር ኃይል እኛ ላይ ጥቃት ለመፈጸም መጥተዋል ይላል። ማፈሪያዎች ናችሁ እናንተ ጋር በምክንያታዊነት መነጋገርና መረዳዳት አይቻልም። ነገር ግን እንኳን ለሽብርተኛ ቡድን እኔ ነኝ ላለ የውጭ ጠላት የማይመለስ አየር ኃይልና መከላከያ ሰራዊት ተገንብቷል ዛሬ። እዚህ ላይ ምንም ጥያቄ አይግባችሁ። ኢትዮጵያ በጣም ተረጋግታ እየኖረች ያለችው ለዛ ነው። እናንተ ካላችሁበት መንቀሳቀስ ያቃታችሁና ባላችሁበት እየረገጣችሁ ወደ 4 ኪሎ እንመጣለን ብላችሁ ወደ አስመራ እየፈረጠጣችሁ የምትገኙት መከላከያ ሰራዊትና ድሮን የሚተኩሱ የአየር ኃይል አባላት ስላሉ ነው። ይሄ እውነት ነው። እየመረራችሁ የምትጡት እውነት። ውሸት የምትግቷቸው ሰዎችም ዛሬ እየመረመሩ እነዚህ ሰዎች እስከመቼ ይቀልዱብናል እያሉ ወደ እውነታው መንገድ እየመጡ ስለሆነ ዛሬ መጨረሻችሁ በጣም በቅርብ ጊዜ ይጠናቀቃል ብዬ አስባለሁ። እና ይሄ ሰውዬ በቀጣይነት የሚያወራው ነገር ምንድነው? አፋብን የሚመራው የህልውና ትግል ይላል። አፋብን የሚባል እኮ የለም። ቅድም እስክንድር ነጋ ነግሮናል። ከላይ በውስጥ ትግል እየተተራመስን ከትጥቅ ትግል መውጣታችን የፋሲካ መንፈስ አለማክበር ነው ባለው መግለጫው ላይ እስክንድር ነጋ በውስጥ ትግል ምክንያት ቡድኑ እየፈረሰ እንደሆነ ነግሮናል። እና ይሄ አዝረስ ማረ የሚባለው ከሃዲ ደግሞ ምን ይላል? በአፋብን የሚመራው የህልውና ትግል የድል እንድርድሪቱን ቀጥሎ ይላል። እንግዲህ ወደ ድል እየተንደረደረ ያለውን የድል እንድርድሪቱን ቀጥሎ የሚለውን እሱ ራሱ ቀጥሎ የሚያወራውን ላሰማቸው። የአማራ ፋኖ ብሔራዊ ንቅናቄ የሚመራው የህልውና ትግላችን የድል እንድርድሪቱን ቀጥሎ በተሟላ አሸናፊነት ትንሳኤውን ለማብሰር ወሳኝ የመታጠፊያ ምዕራፍ ላይ ይገኛል። ይህ ለአማራ የመነሳት ዘመን ነው። በራስ ጥልነት የአማራን ህዝብ ያሻሻጡ፣ በሽራፊ ገንዘብ ደልለው የሸጡ፣ በህዝባችን ህልውና ላይ የሞት የፍጅት የመፈናቀልና ሀገር አልባነትን ፈርደውና አውርሰው እጃቸውን ከደሙ ንጹህ ነኝ ለማለት የታጠቡና ወደድ ባያቃቂረኞች የሚያፍሩበት የሚጸጸቱበትና አንገታቸውን የሚደፉበት ጨርሰው የሚወገዱበት የታሪክ ምዕራፍ ነው። ምንድነው የሚያወራው? በተሟላ የድል እንድርድሪቱን ቀጥሎ ካለ በኋላ በተሟላ አሸናፊነት ትንሳኤውን ለማብሰር ይላል። ከዛ ወሳኝ የሆነ መታጠፊያ ምዕራፍ ላይ እንገኛለን። በተሟላ አሸናፊነት ትንሳኤውን ለማብሰር በአፋብን የሚመራው የህልውና ትግል በተሟላ አሸናፊነት ትንሳኤውን ለማብሰር ወሳኝ የሆነ የመታጠፊያ ምዕራፍ ላይ እንገኛለን ይላል። እኛ ደግሞ አፋብን ሞቷል እንዴ ብለን ጠይቃለን። እስክንድር ነጋ ያለን እውነት ነው እንዴ እንላለን። ለምን መሰላችሁ? በተሟላ አሸናፊነት ትንሳኤውን ለማብሰር ሲል ትንሳኤ የሚያስፈልገው ለሞተ ነገር ነው። ክርስቶስ ትንሳኤ አለው ስንል ክርስቶስ ከሞት ተነስቷል ስንል መጀመሪያ ሞቶ ነበር ክርስቶስ ማለት ነው። ስለዚህ የአፋብን ትግል ትንሳኤውን ሊያበሰር ነው ካሉ አፋብን ሞቶ ነበር ማለት ነው። መጀመሪያ መሞቱን ሳትነግሩን እኛ ደግሞ ትንሳኤውን አንቀበልም። መጀመሪያ ሞቶ ነበር ብላችሁ እመኑና ትንሳኤ አለው የለውም የሚለውን ነገር እንነጋገራለን። ግን በተሟላ ትንሳኤ ድሉን ለማብሰር ከማለታችሁ በፊት ወደ ትንሳኤው ከመሄዳችን በፊት እዚህ ጋር ግርፋት አለ፣ ስቅላት አለ፣ ሞት አለ። ትንሳኤው ጋር ከመድረሳችን በፊት አፋብን እስከዛሬ ድል እያደረገ ነው፣ እያሸነፈ ነው፣ መከላከያን ጨርሷል፣ ደምስሷል እንጂ አፋብን እየተገረፈ ነው፣ እየተሰቀለ ነው፣ እየተቀጣ ነው የሚል ነገር አልነገራችሁንም። መሞቱንም አልሰማንም። ስለዚህ ትንሳኤውን አንቀበልም ለማለት እንወዳለን። በሁለተኛ ደረጃ የድል እንድርድሪቱን ቀጥሎ ሲል ወዴት ነው የምትንደረደሩት? ወደ 4 ኪሎ እንመጣለን ብላችሁ 3 ዓመት ሞላችሁ። ከሆነች ከደንበጫ ምናምን እዛ ካንጨ ቆረር ሳትወጡ 3 ዓመት ሆናችሁ። ባላችሁበት ነው እንደምትረግጡት። እናንተ ግን የሰው ልጅ እንዴት አንድ ከተማ አይሻገርም ካለበት ቦታ? የጎጃም ፋኖ አሁንም እዛው ጎጃም ነው ያለው። የአማራ ክልል ህዝብ ነፃ እናወጣለን ይላሉ። ከአማራ ህዝብ ነው መሰል ነፃ የሚያወጡት። አንድን ህዝብ ነፃ ለማውጣት የሆነ በባርነት ውስጥ ያስገባውን አካል አባሮ ወይም አስወጥቶ አካባቢው መቆጣጠር ይጠይቃል አይደል? እነሱ ግን አንድ ወረዳ ለመያዝ አንዲት የዞን ቀበሌ፣ አንድ የገጠር ቀበሌ ገበሬ ማህበር ለመቆጣጠር ይሄው 3 ዓመታቸው። ዛሬም ግን ያወራሉ፣ ምላሳቸው አይሞትም። እና
የድል እንድርድሪቱ ወደ 4 ኪሎ ብላችሁ እኛ ስንጠብቃችሁ ካሁን መጡ እያልን ስንጠብቃችሁ የተገኛችሁት አስመራ ነው እና እንድርድሪታችሁ ወዴት ነው? አስመራ ቤተ መንግስት ነው እንገባለን ያላችሁት ወይስ 4 ኪሎ የአባቶቻችን ግዛት ያላችሁት 4 ኪሎ ነው ወይስ አስመራ? ምክንያቱም እነ ዘመነ ካሴ እና አስረስ ማረ ዳምጤ የሚገኙት ሱዳንና አስመራ ስለሆነ ማለት ነው። የድል እንድርድሪቱ ስለተባለ እንድርድሪቱ ወዴት ነው? እሱ አልገባንም፣ አስረዱን። ወደኋላ ነው ወደፊት የሚለውንም አብራችሁ ማለት ነው። በሶስተኛ ደረጃ እዚሁ ላይ የሚያነሳው ወሳኝ የሆነ በተሟላ የአሸናፊነት ትንሳኤ ትንሳኤውን ለማብሰር ወሳኝ የሆነ መታጠፊያ ላይ ደርሰናል ይላል። መታጠፊያ ወዴት ነው የሚወስዳችሁ ነው? ወዴት የሚወስደው መታጠፊያ ላይ ነው የደረሳችሁት? ሲጀመር መታጠፊያው መንገድ አለው የለውም? ያስኬዳል አያስኬድም? የሆነ መንገድ አለ። ሄዳችሁ ጫፍ ላይ ሲደርሱ መንገድ የለም እና አስረስ ማረ ዳምጤ ትግሉ ወዴት ነው የሚታጠፈው? መታጠፊያ ላይ ደርሷል ስትሉ ወዴት ነው የሚታጠፈው? ወደ ቀኝ ነው? ወደ ግራ ነው? ወደ 4 ኪሎ ነው? ወደ ኤርትራ ነው? ወደ አስመራ ነው? የእናንተ መታጠፊያ አያልቅም። እናንተ በየቀኑ እየታጠፋችሁ መላሳችሁን እያጠፋችሁ ያወራችሁትን እየዋጣችሁ የተናገራችሁትን እየካዳችሁ በየቀኑ ራሳችሁ ያወራችሁትን ለማጠፍ የምትታገሉ ሰዎች እንጂ ወደ የትኛውም መታጠፊያ፣ ወደ የትኛውም እንድርድሪት፣ ወደ የትኛውም የድል ጉዞ የምትሻገሩ ሰዎች አይደላችሁም። የሚያሳዝነኝ ነገር እነዚህን ሰዎች አንድ እኮ ነው የምለው። አሁን ገና ሲጀምሩ እሺ 100,000 ደጋፊ ኖሯቸው ቢሆን ከ3 ዓመት በኋላ አሁን እና አስረስ ማረ ዳምጤ ይሄንን ሲያወሩ ከ100,000 አንድ ደጋፊ ቀርቷቸው ከሆነ ይገርመኛል። እኔ በጣም ማለት አሁንም ይመጣሉ ብሎ የሚጠብቅ ማለት ነው ካለ በጣም ይደንቀኛል። አንድ ሰው የሚደግፋቸው ሰው የሚሰማቸው ሰው ካለ እነዚህን ሰዎች እና መታጠፊያ ወዴት ነው የሚለውን ነገር አስረዱን። ደግሞ ተከታዮቻችሁ ወዴት እንታጠፍ ብለው ወዳልሆነ መንገድ እንዳይታጠፉ ወዴት ነው እየታጠፋችሁ ያላችሁት? በትንሳኤው በምንድነው በድል የደመቀ ትንሳኤውን ለማብሰር ምናምን ያላችሁት መጨረሻው መታጠፊያ ላይ ደርሰናል ስትሉ መታጠፊያ ቤት ነው። ለደጋፊዎቻችሁ ንገሯቸው። በተለይ ለነዛ ለዲያስፖራዎቹ እነሱ ለመታጠፍ ችግር ስለሌለባቸው መታጠፊያ ወዴት ነው? ወደ ሰላም ነው? ወደ ኤርትራ ነው? ወደ ቃሊቲ ነው ወይስ ወደ መቃብር ነው? ወዴት ነው መታጠፊያው? እሱን ንገሯቸው። ወዳልሆነ መንገድ ታጥፈው እንዳትጠፋፉ ብዬ ነው። አሁን እንግዲህ የመጨረሻው የምንመለከተው ሐሳባቸው በድርጅታችን ውስጥ ይላል አስረስ ማረ ዳምጤ። በድርጅታችን ውስጥ በሰራዊታችን በሰራዊታችን በክንዳችን በእውቀታችን እና በህዝባችን ዓላማ ጽናትና ድጋፍ ድል እንነሳለን ይላል። በድርጅታችን በሰራዊታችን በክንዳችን በእውቀታችን እና በህዝባችን የዓላማ ጽናትና ድጋፍ ድል እንነሳለን፣ ትንሳኤያችንም ይበሰራል። ለዚህም እስከዛሬ ካደረግነው የበለጠውን ለማድረግ ወሳኙን ድል ለመቀዳጀት የመጨረሻውን ፍልሚያ ለማድረግ በሁሉም መስክ እንዘጋጅ፣ እንትጋ። በድርጅታችን ያላችሁት የትኛው ድርጅት? አፋብኃ ፈርሷል፣ አፋብን ፈርሷል፣ አፋሃድ ፈርሷል። መፍረሱን ራሳችሁ ነግራችሁናል። ውስጣችሁ የነበሩ አመራሮች ወደ ሰላም መጥተዋል። እነ ዘመነ ካሴ መሪ እንዲሆን ተፈጠረ ያላችሁት በኤርትራ የጦር መኮንኖች የተዋቀረው አፋብን የሚባለው ቡድን ራሱ ይኸው መፍረሱን እድሜ ለእስክንድር ነጋ እስከዛሬ ሚስጥር የሚነግረን እሱ ነው። መፍረሱን እስክንድር ነጋ አስረድቶናል። እሱም ባይለን መቼም ቢሆን እናንተ አንድ አይነት ግንባር፣ አንድ የሆነ አደረጃጀት ልትፈጥሩ እንደማትችሉ ስንናገር ነበረ። የሆነውም እውነት እሱ ነው። በሰራዊታችን ላላችሁት ሰራዊታችሁ ተበትኖ ሜዳ ለሜዳ እየተንከራተተ ነው። ገበሬውን እየዘረፈ ነው ያለው። አዛዥ የለውም፣ የሚመራው አካል የለም፣ የበላይ መሪ የለውም። እንደተበተነ መንጋ ያገኘውን እየዘረፈ እስከሚሞት ድረስ እየለቃቀመ የሚኖር ነው። አብዛኛው ደግሞ የሰላም አማራጩ ተከትሎ ወደ ሰላም እየመጣ ነው። እሺ በክንዳችን ያላችሁት የትኛው ክንዳችሁ? ደብረ ብርሃን ደብረ ታቦርን ያቃጠላችሁበት፣ ገበሬዎቹን የገደላችሁበት፣ የዘረፋችሁበት፣ ትምህርት ቤት ያቃጠላችሁበት፣ መምህራንን አንበርክካችሁ ያስኬዳችሁበት የትኛው ክንዳችሁ? ምን ክንድ አላችሁ እናንተ? ክንድ ቢኖራችሁ ኖሮ እስካሁን ድረስ ክንድ የሚያክል መሬት አትሻገሩም ነበር እንዴ? አንድ ክንድ መራመድ ያልቻሉ ሰዎች በክንዳችን ድል እናደርጋለን። አንድ ክንድ ተራመድ እስኪ መጀመሪያ አንድ ክንድ ተራመዱና እናወራለን። ከዛ በኋላ በእውቀታችን ያለው እውቀት እኮ ሞታ ተቀበረች እኮ የአማራው ሸኔ ቡድን ውስጥ
እውቀት ሞታ ተቀበረች። በእውቀታችን ትግላችንን እናረጋግጣለን ይላል። የትኛው እውቀታችሁ? ፋኖን የምትመሩበት፣ ትምህርት ቤት የምትዘጉበት፣ ትምህርት ቤት ልጆች እንዳይሄዱ የምትከለክሉበት፣ መምህራን የምትገድሉበት እውቀታችሁ፣ ትውልድ ለማደንቆር የምትሰሩበት፣ ያለምንም ዓላማ መሳሪያ ታጥቃችሁ ጫካ ገብታችሁ ህዝብ የምታተራምሱበት፣ የትግል እቅድ፣ የትግል ዓላማ፣ ራዕይ እና መዳረሻ የሌላችሁ የውር ድንብር የምትጓዙ ሰዎች ስለ እውቀት ምን አውቃችሁ ነው የምታወሩት? እናንተ አሁን የደናቁርት ስብስብ ነው ይመስለኝ እኮ እዚህ የአማራው ሸኔ ስብስብ፣ የሁለቱም ሸኔ፣ የአማራው ብቻ ሳይሆን የኦሮሞው ሸኔ የአማራውም ሸኔ ደናቁርት ተሰብስበው ተመርጠው ከያሉበት የተካተቱበት ነው ይመስለኝ። አንድ ደህና የሚያስብ ሰው ያለ አይመስለኝም። ደግሞም የለም። ቢኖር ኖሮ 3 ዓመት ሙሉ እዛው እንዘጭ እምቦጭ እየተጫወቱ አይቀጥሉም ነበረ። ሰው እንዴት አንድ ጠብ የሚል ነገር አይሰራም? ምን ሰራችሁ ብትሏቸው ይሄን ያህል ትምህርት ቤት አቃጠልን፣ ይሄን ያህል ትምህርት ቤት አወደም፣ ይሄን ያህል ገበሬ ያሰቃየን፣ ይሄን ያህል ነጋዴ ዘረፍን ነው የሚሉት። ይሄን ወረዳ ያዝን፣ ይሄን ከተማ ተቆጣጠርን፣ ይሄን አካባቢ እንደዚህ ያዝን አይሉ። ምክንያቱም ታሪክ የላቸውም። እንደዛ ያደረጉበት ታሪክ የለም። ለሆነች ለ10 ደቂቃ ለ15 ደቂቃ የሆነች የገጠር ቀበሌ ገበሬ ማህበር ውስጥ ያለ ንግድ ባንክ ወይም ደግሞ የሆነ ተቋም ላይ ሄዶ ፎቶ ይነሳሉ። ተቆጣጠርን ይላሉ። ከዛ በኋላ ተቆጣጠርን ነው። ተቆጣጠራችሁ፣ እርስ በርሳችሁ ተቆጣጠራችሁ፣ እርስ በርሳችሁ እየተቋጠራችሁ መፈቻጣችሁ ተወታትባችሁ ቀራችሁ እዛው እና በእውቀታችን ስትሉ ትንሽ ፈሩ። እውቀት እናንተ ሰፈር ምን ታረጋለች? የምትመሩት በክላሽ፣ የምታስቡት በብረት፣ የምትነዱት በጦርና በጓንዴ። ስለዚህ እናንተ ሰፈር እውቀት ምን ትሰራለች ለማለት እንወዳለን። በህዝባችን የዓላማ ጽናትና ድጋፍ ድል እንነሳለን ይላል። ህዝባችሁማ ይደግፈናል ብላችሁት የነበረው ህዝብ ማንነታችሁን አውቆ አሸባሪ መሆናችሁን ለይቶ ድሮም ተሳስተን ነው እናንተን የደገፍናችሁ፣ በተሳሳተ ፕሮፓጋንዳ አሳሰታችሁን፣ ተሳስተን ነበረ አለ እኮ ሲደግፏችሁ የነበሩ ሰዎች ራሳቸው። እና ይቅር በሉን ብሎ ወደ ኢትዮጵያ መንግስት የጸጥታ ኃይሎች ተሰልፎ አብሮ ከጸጥታ ኃይሎች ጋር የት እንዳላችሁ፣ በየት እንደምትወጡ፣ በየት እንደምትገቡ ለመከላከያ ሰራዊትና ለፌዴራል መንግስትም ለክልል የጸጥታ ኃይሎችም መረጃ የሚያቀብለው ህዝባችን የምትሉት ድሮ ይደግፋችሁ የነበረው አካል። እውነታው ይሄ ነው። እናንተ ባላችሁበት ትጠፋላችሁ። የኢትዮጵያና የአማራ ህዝብ ህልውና ተረጋግጦ በነፃነቱ የአማራ ህዝብ በለመደው ኢትዮጵያዊነቱ እንደናንተ ጎጥ ለጎጥ ሳይርመጠመጥ በኢትዮጵያዊነት ከፍታው እየኖረ ያለ አሁንም ነፃነቱን ለማረጋገጥ እናንተን አሳልፎ ለመስጠት ከጸጥታ ኃይሎች ጋር እየተባበረ ያለ ህዝብ ነው። እውነታው ይሄ ነው። በአጠቃላይ እነዚህ ሰዎች የፋሲካ በዓልን አስመልክተው ያስተላለፉት መልእክት ራሳቸው የደረሱበትን የውድቀት ደረጃ ያስረዱበት፣ ለውሸት ወደኋላ የማይሉ መሆናቸውን ለህዝብም ለሀገርም ለራሳቸው የቡድን አባላትም ለደጋፊዎቻቸውም ክብር የሌላቸው ለራሳቸውም እጅግ በጣም የረከሱ ሰዎች መሆናቸውን ያረጋገጡበት መሆኑን አይተናል፣ ተመልክተናል። ባጭሩ ለመዳሰስ የሞከርነው የሁለቱን የአማራው ሸኔ አመራሮች መግለጫ ወይም እንኳን አደረሳቸው መልእክት የቃኘንበት ፕሮግራማችን ይህንን ይመስላል። በሌሎች አዳዲስ መረጃዎችና ሁነቶች ተመልሰን የምንገናኝ የሚሆነው። ለዛሬ የነበረኝ ፕሮግራም በዚሁ ነው የሚያበቃው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ባነሳነው በተወያየንበት ሀሳብ ላይ ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ እንደምትችሉ እየገለጽኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም አዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።